عليه وسلم شلفي ونشيت بقدمتوች بدين الناتوቿ መንገድ ላይ የምትጓዝ በነ ዓኢሻ በነ ኸዲጃ በነ ኡሙ ሰለመህ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሰለፊ ሆነች የመጀመሪያው ባህሪዋ የመጀመሪያው መገለጫዋ انها تتمسك بكتاب الله بالله تبارك وتعالى كتاب ሙጭኝ አድርጋ ትይዛለች ቁርአን ነው መገለጫዋ ቁርአን ነው ባህሪዋ وبسنة رسول الله صلى الله عليه وعلى آله وسلم እንዲሁም በመልእክተኛው አለይሂ ሰላቱ ወሰለም ሱና ላይ አጥብቃ ትይዛለች في حدود ما تستطيع على فهم السلف الصالح بمتچلو متن بمتچلو قدر على فهم السلف الصالح መልካም በሆኑ ቀደምቶች አረዳድ በቻለችው قدر ቁርአንና ሐዲስን ነው የምትከተለው هذه هي المرأة السلفية سلفية ሴት ማለት እቺ ነች عقيدة ين عائشة نو مالت اللبابوسا من عائشة ين خديجة نو مالت وأن تبتعد عن التشبه بأعداء الإسلام بإسلام تألاتوج بالله تألاتوج من مساسل انترك عليك بمقربانوج تتمساسل بفرنجوج تتمساسل بإسلام تألاتوج تتمساسل بكهديانوج تتمساسل لا بأمنتهم لا بألبابوسام لا بسن مقبارا بهلم نقرا بإسلامنا متكبرنج بسلمنا يمتكورانج تعتز بإسلامها تعتز بدينها تعتز بسلفيتها بسلفينتها ላይ ትኮራለች አንዳንድ ሰዎች ኢማን በልብስ ነው እንደ ይላሉ እስልምና በልብስ ነው እንደ ይላል ይሄው አላህ ተባረከ ወተዓላ ذلك ادنى ان يعرفنا ይሄ አንደኛው መታወቂያሽ ነው መገለጫሽ ነው ማለት ሌላው ደግሞ فلا يذين አዛ እንዳይደረጉ ይሄም ሌላኛው መከልከያ ነው ህስን ነው ምሽግ ነው ማለት ነው ጋሻ ነው ማለት ነው መጠበቂያ ነው ማለት ብዙዎች አንቺን አዳ ሊያደርጉሽ ይፈልጋሉ ብዙዎች አንቺን ጊዜያዊ ስሜታቸው ሊያረኩብሽ ይፈልጋሉ ብዙዎች አንቺን የሳሙና ማስታወቂያ ሊያደርጉሽ ይፈልጋሉ ነገር ግን ሒጃብ ይጠብቅሻል ሒጃብ ህስንሽ ነው ምሽግሽ ነው ሒጃብ ላንቺ ምንድነው ጋሻሽ ነው ማለት ነው ሱብሃንአላህ ያው ሰለፊ የሆነ ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا ايضا لك እንደዚሁ ማሉ الشيخ مقبل تقوم برعايه ابنائها سلفي ونسيت ልጆቿን በመንከባከብ ላይ ትቆማለች رعايه اسلاميه اسلامዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት رعايه اسلاميه اسلامዊ የሆነ እንክብካቤ اسلامي የሆነ አስተዳደግ ነው የምታሳድጋቸው ማለት ነው فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقد مزقبا ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انديه لالو كلكم راع ሁላችሁም እረኞች ናችሁ ሁላችሁም ሐላፊዎች ናችሁ ሁላችሁም ጠባቂዎች ናችሁ وكلكم مسؤول عن رعيته ሁላችሁም ስለምትጠብቁት ነገር ስለ ሐላፍትናችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም وذكر المرأة كزيام رسول عليه الصلاة والسلام سيت اللج أو السنة أنها سيت اللج منالو راعية في بيت زوجها سيت اللج ببالوا بيت لي ጠባቂ ነች ሐላፊ ነች እረኛ ነች ومسؤولة عن رعيتها ስለ ጥበቃዋም ትጠየቃለች ስለ እረኝነቷ ትጠየቃለች ስለ ሐላፍትናዋ ትጠየቃለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته إن شاء الله تبارك وتعالى بالله فكاد بزارو لليت يما قرب الله شو يهونو تمهرت يتكبروا تيمن تلك ليك مقبل بن هادي الوادعي رحمه الله تبارك وتعالى ما هي خصائص المرأة السلفية سلفية يونسيت ملياوچوا مگلچاوچوا ባህሪያቶቿ ምንድናቸው ተብለው
በሚጠየቁ ሰዓት የመለሱትን ምላሽ ጠቃሚ ነው ብዬ ስለተመለከትኩት ላቀርብላችሁ እወዳለሁ። የተከበሩ ሼኽ ሙቅቢል ኢብኑ ሃዲ አልዋዲዒ ረሒመሁላሁ ተባረከ ወተዓላ እንዲህ ተብለው ተጠየቁ። ማ ሂየ ኸሳኢሱ አልመርአቲ ሰለፊያ፣ ሰለፊያ የሆነች ሴት መገለጫዋ፣ ባህሪዋ፣ መለዮዋ ምንድነው በመባል ተጠየቁ። ሸይኹ ሐፊዘሁላሁ ተባረከ ወተዓላ በዚህ ጥያቄ ላይ የመለሱት ምላሽ እጅግ በጣም ጠቃሚ፣ እጅግ በጣም ወሳኝ የሆነ ነበር። ምን አሉ? السؤال عريض وطويل، ጥያቄው ረጅም ነው ሰፊ ነው አሉ። نلم بما يسر الله سبحانه وتعالى، አላህ ተባረከ ወተዓላ ባገራልን ቀረብ አድርገን ሰብሰብ አድርገን ለማቅረብ እፈልጋለሁ አሉ። خصائص المرأة السلفية، ሰለፊ የሆነች ሴት መለያዎቿ አንደኛ أنها تتمسك بكتاب الله وبسنة رسول الله صلى الله عليه وسلم، ሰለፊ የሆነች ሴት በቀደምቶች በዲን እናቶቿ መንገድ ላይ የምትጓዝ በነ ዓኢሻ፣ በነ ኸዲጃ፣ በነ ኡሙ ሰለመ፣ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሰለፊ የሆነች ሴት የመጀመሪያው ባህሪዋ የመጀመሪያው መገለጫዋ أنها تتمسك بكتاب الله، በአላህ ተባረከ ወተዓላ ኪታብ ሙጭኝ አድርጋ ትይዛለች። ቁርአን ነው መገለጫዋ፣ ቁርአን ነው ባህሪዋ። وبسنة رسول الله صلى الله عليه وعلى آله وسلم، እንዲሁም በመልእክተኛው عليه الصلاة والسلام ሱና ላይ አጥብቃ ትይዛለች። في حدود ما تستطيع على فهم السلف الصالح، በምትችለው መጠን በምትችለው ቀድር على فهم السلف الصالح، መልካም በሆኑ ቀደምቶች አረዳድ በቻለችው ቀድር ቁርአንና ሐዲስን ነው የምትከተለው። هذه هي المرأة السلفية، ሰለፊያ ሴት ማለት እቺ ነች። ወደ ቀኝ ወደ ግራ ማትጎጠበት፣ ቁርአንና ሐዲስ ኢማሟ መሪዋ የሆነች፣ ግንዛቤዋ በቀደምቶች በሰለፎች አገነዛዘብ የሆነ ማለት ነው። ይህቺ ሰለፊያ ሴት ጀግና ነች። ربما تفوق آلافا من الرجال، ብዙ ወንዶችን በሺህ የሚቆጠሩ ወንዶችን ልትበልጥ ትችላለች። በስም ደረጃ ሴት ብትባልም ማለት ነው። መቼ ነው ይሄ የሚሆነው? የመጀመሪያው ቁርአንና ሐዲስን አጥብቃ በምትይዝ ጊዜ ነው። على فهم السلف الصالح، በቀደምቶች በዲን እናቶቿ በዲን አባቶቿ በሰሐባዎች በእነሱ አረዳድ ማለት ነው። ይህን ከጠቀሱ በኋላ ሁለተኛ ሸይኹ አላህ ተባረከ ወተዓላ ይዘንላቸው ቀብራቸውን ያስፋላቸውና ምን አሉ? وينبغي لها أيضا، አሁንም ሰለፊ ለሆነች ሴት ተገቢ ነው አሉ أن تتعامل مع المسلمين، ከሙስሊሞች ጋር ማህበራዊ ትድድርን ልትኗኗር ግድ ነው አሉ። معاملة طيبة፣ መልካም የሆነ ትድድር። بل ومع الكافرين، አይደለም ከሙስሊሞች ጋር ከካህዲያኖችም ጋር ቢሆን ዓለማዊ ትድድር ማለት ነው። فإن الله عز وجل يقول في كتابه الكريم، ጌታችን አላህ ተባረከ ወተዓላ በተከበረው ቃሉ ላይ ምን ይላል? وقولوا للناس حسنا፣ ለሰዎች መልካምን ተናገሩ። በዚህ አንቀጽ ውስጥ እጅግ በጣም ብዙ የሆኑ ነገራቶች ይካተታሉ። ለሰዎች መልካም ንግግር ተናገሩ፣ ላኢላሃ ኢላላህ ንገሯቸው፣ ሙሩሁም ቢልመዕሩፍ ወንሀውሁም ዐኒል ሙንከር፣ በመልካም እዘዟቸው ከመጥፎ ከልክሏቸው የሚለው እዚህ ውስጥ ይካተታል። ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ተናገሩ። በምትናገሩ ሰዓት ሐቅን ተናገሩ፣ እውነትን ተናገሩ የሚለው እዚህ ውስጥ ይገባል። ወቁሉ ሊናሲ ሑስና፣ ተውሂድን ሱናን ተናገሩ የሚለው እዚህ ውስጥ ይገባል። ወቁሉ ሊናሲ ሑስና፣ በምትናገሩ ሰዓት ፍትሃዊ ሆኑ የሚለው እዚህ ውስጥ ይገባል። ወየቁል፣ እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል? إن الله يأمركم أن تؤدوا الأمانات إلى أهلها، ጌታችሁ አላህ ተባረከ ወተዓላ አማናዎቻችሁን አደራዎቻችሁን ወደ ባለቤቷ እንድታደርሱ ያዛችኋል። ሰለፊ የሆነች ሴት በሰለፎች መንገድ ላይ የምትጓዝ ሴት ባህሪዋ መገለጫዋ ይሄ ነው። አንደኛ ለሰዎች መልካምን እንጂ አትናገርም፣ ከአፏ ክፉ አይወጣም ማለት ነው።
አይደለም ለሙስሊም አይደለም ለአማኝ ለካዲያኖችም ቢሆን ገርነች ደግነች በዓለማዊ በዱንያዊ ትድድር ላይ ማለት ነው وكذلك إن الله يأمركم أن تؤدوا الأمانات إلى أهلها ጌታችሁ አላህ ተባረከ ወተዓላ አደራዎችን ወደ ባለቤቷ እንድታደርሱ ያዛችኋል የሚለውን የጌታውን ትእዛዝ ተፈጻሚ ታደርጋለች አማናዋን ቀርጨም አትበላ አማናዋን ታደርሳለች ኃላፊነቷን ትወጣለች هذه هي المرأة السلفية سلفية ሴት ማለት እችነች እንዲሁም ጌታችን አላህ ተባረከ ወተዓላ ويقول أيضا እንዲሁም አላህ ምን ይላል وإذا قلتم فاعدلوا በተናገራችሁ ጊዜ ፍትህን ተናገሩ ፍትህን አስፍኑ ፍትህን እንዳታዛቡ ويقول سبحانه وتعالى እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል يا أيها الذين آمنوا እናንተ ያመናችሁ አማኞች ሆይ كونوا قوامين بالقسط በፍትህ ላይ ቋሚዎች ሁኑ በፍትህ ላይ ቋሚዎች ሁኑ ይላል አላህ ተባረከ ወተዓላ شهداء لله ለአላህ ተባረከ ወተዓላ መስካሪዎች ሁኑ ولو على أنفسكم በነፍሶቻችሁ ላይ እንኳን ቢሆን أو الوالدين والأقربين በወላጆቻችሁ ላይ እንኳን ቢሆን በቅርብ ዘመዶቻችሁ ላይ እንኳን ቢሆን ለአላህ ተባረከ ወተዓላ መስካሪዎች በፍትህ ላይ ቋሚዎች ሁኑ አለ አላህ ተባረከ ወተዓላ إيكن غنيا أو فقيرا ሀብታም ወይም ድሃ ቢሆን فالله أولى بهما الله በነሱ ተገቢ ነው فلا تتبعوا الهوى أن تعدلوا ስሜትን አትከተሉ أن تعدلوا እንዳታዳሉ ስሜትን መከተል የለባችሁ ስሜታችሁን ከተከተላችሁ ታዳላላችሁና فلا تتبعوا الهوى أن تعدلوا እንዳታዳሉ ስሜትን አትከተሉ አለ አላህ ተባረከ ወተዓላ وإن تلووا ብታጣምሙ ነገራቶችን ብትጠመዝዙ በምስክር ላይ ፍትህን ብታዛቡ أو تعرضوا ወይም ችላ ብትሉ ከመመስከር ወደ ኋላ ብትሉ فإن الله كان بما تعملون خبيرا ጌታ አላህ ተባረከ ወተዓላ በሚሰሩ ስራ ውስጥ አዋቂ የሆነ ጌታ ነው ይመረምራችኋል ነገር ፊት ለፊት ያቀርባችኋል በስራችሁ በበደላችሁ አላህ ተባረከ ወተዓላ ይመነዳችኋል እንደተቃላይ ሸይኹ ረሂመሁላህ ተባረከ ወተዓላ ሁለተኛ ምክራቸውን ሰለፊውን ሴት ባህሪዋን በሁለተኛ ደረጃ ሲገልጹ ፍትሃዊ ነች ማለት ነው ያ አላህ ፍትህን ነው የምትናገረው መልካምን ነው የምትናገረው ስሜትን አትከተልም ልብ ወለድን አትከተልም ሰለፊውን ሴት ባህሪዋ መገለጫዋ ይሄ ነው ማለት ነው በአሁን ሰዓት ላይ አላህ ተባረከ ወተዓላ ያዘነላቸው ሰዎች ሲቀሩ ያዘነላቸው ሴቶች ሲቀሩ ብዙዎቹ ከፍትህ እየተዛነፉ ነው ያሉት ብዙዎቹ ስሜት ይሸውዳቸዋል ስሜት ያታልላቸዋል ሸይኹ ሶስተኛ ምን አሉ كما أنه يجب عليها لك بس علي قديتا እንደሚሆን ሁሉ አሉ أن تلازم اللباس الإسلامي إسلامي لبسن አጥብቃ ልትይዝ በሷ ላይ ግዴታ እንደሚሆን ሁሉ አሉ ሶስተኛው ሰለፊ የሆነች ሴት ባህሪዋና መገለጫዋ خصيصوا يجب عليها أن تلازم اللباس الإسلامي إسلامي لبسن ملازمة للتدرك أطبق على التيز بس علي قد نوال وأن تبتعد عن التشبه بأعداء الإسلام بإسلام تالاتج كمان مساسل للترك بس علي قد نوال سلف يونيسيت إسلامي اللبابس تلبسالج سلف يونيسيت وسطهم لا يوم مقلج أوام يسلفوت شيك قدمتوش نو مالتنا عقيدة ين عائشة نو مالتنا اللبابوسهم ين عائشة ين خديجة نو مالتنا وأن تبتعد عن التشبه بأعداء الإسلام بإسلام تألاتوج بالله تألاتوج من مساسل انترك عليك بمقرابيانوش هتمساسلم بفرنجوش هتمساسلم بإسلام تألاتوج هتمساسلم بكهاديانوش هتمساسلم لا بأمنتهم لا بألبابشهم لا بشن مقبارهم بهلهم نقروا بسلم النوم التكبرنج بسلم النوم يمتكورانج تعتز بإسلامها تعتز بدينها تعتز بسلفيتها بسلفينتها لتكورالج
روى الإمام أحمد في مسنده من حديث عبد الله بن عمر رضي الله عنه من قال الإمام أحمد مسند الشولي كعبد الله بن عمر حديث بس اللفوت قال رسول الله صلى الله عليه وعلى آله وسلم عبد الله بن عمر من هلال يا الله من يتنع عليه الصلاة والسلام له بلوال من تشبه بقوم بسوتش تمساسل سو فهو منهم ارسوك النسن على رسول صلى الله عليه وسلم አንቺ በእስላም ጣላቶች አንቺ በምዕራባውያኖች የምትመሳሰይ ከሆነ አንቺ ከነሱ ነሽ ማለት ነው ما اكثر النساء الذين يتشبهون بالغربيات በምዕራባውያን የሚመሳሰሉ ሴቶች በአሁን ሰዓት ላይ ምንኛ ብዙ ናቸው አላህ ያዘነላቸው ሴቶች ሲቀሩ ማለት ነው ولكن الله يوفقات ሰለፊ የሆነች ሴት በዲኗ ነው የምትኮራው በሰለፊያነቷ ነው የምትኮራው በካህዲያኖች አትመሳሰልም የፋሽን ማስተዋወቂያ አትሆንም ወኢንማ መገለጫው احتشام ነው መገለጫው አደብ ነው ሐያ ነው አይናፋርነት ነው የሷ መታወቂያ ማለት ነው ورب العزة يقول في شأن اللباس يلقنا ባለቤት የሆነው አላህ ተባረከ ወተዓላ ልብስን አስመልክቶ እንዲህ ይላል አሉ ሼክ ሙቅቢል رحمه الله يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين يا أيها النبي أنت نبيه يقول لأزواجك لمستوجه بل وبناتك لسيت لجوجهم بل ونساء المؤمنين لأمانيوج سيتوجهم بل يدنين عليهن من جلابيبهن جلبابوچاچون በእነሱ ላይ እንዲለቁ እንዲከናነቡ ንገራቸው በጅልባቦቻቸው እንዲከናነቡ እንዲሸፋፈኑ ንገራቸው ማንንም ከማንም ሳትለይ ለሚስቶችም ለሴት ልጆችም ለአማኝ ሴቶችም ሚስቶችም አጠቃላይ የሆነን ትእዛዝ አሰላልፍ ያ ትእዛዝ ምንድነው يدنين عليهن من جلابيبهن ከጅልባቦቻቸው እንዲከናነቡ ንገራቸው ذلك إيه መከናነባቸው መሸፋፈናቸው أدنى أن يعرفن ሊታወቁ ቅርብ ነው فلا يؤذين ሰዎች በእነሱ ላይ አዛ እንዳያደርጓቸው እንዳያስቸግሯቸው አመፀኞች ፋሲቆች ስሜታቸውን የሚከተሉ ስሜታቸውን ለማርካት ብቻ የሚጓዙ የሆኑ ወጠጤዎች ድንበር እንዳይተላለፉባቸው አዛ እንዳያደርጓቸው አለ አላህ ተባረከ ወተዓላ شوفوا አንቺ አላህ ተባረከ ወተዓላ ባዘዘሽ መሰረት የምትሸፋፈኒ መሆንሽ የምትከናነቢ መሆንሽ እስላማዊ አለባበስ የምትለብሽ መሆንሽ የመጀመሪያው ጥቅም የአላህን ትእዛዝ መፈጸም ነው አላህን የታዘዘ ሰው ومن يطع الله ورسوله فقد فاز فوزا عظيما አላህን መልእክተኛውን የታዘዘ በርግጥም ትልቅ የሆነ እድልን ተጎናጽፏል በሁለተኛ ደረጃ ذلك ادنى ان يعرفن ሊታወቁ ይሄ ቅርብ ነው መታወቂያሽ ነው የኢማን መታወቂያሽ ነው የኢማን መገለጫሽ ነው አንዳንድ ሰዎች ኢማን በልብስ ነው እንደ ይላሉ እስልምና በልብስ ነው እንደ ይላል ይሄው አላህ ተባረከ ወተዓላ ذلك ادنى ان يعرفن ይሄ አንደኛው መታወቂያሽ ነው መገለጫሽ ነው ማለት ነው ሌላው ደግሞ فلا يؤذين አዛ እንዳይደረጉ ይሄም ሌላኛው መከልከያ ነው ህስን ነው ምሽግ ነው ማለት ነው ጋሻ ነው ማለት ነው መጠበቂያ ነው ማለት ነው ብዙዎች አንቺን አዛ ሊያደርጉሽ ይፈልጋሉ ብዙዎች አንቺን ጊዜያዊ ስሜታቸው ሊያረኩብሽ ይፈልጋሉ ብዙዎች አንቺን የሳሙና ማስተዋወቂያ ሊያደርጉሽ ይፈልጋሉ ነገር ግን ሒጃብ ይጠብቅሻል ሒጃብ ህስንሽ ነው ምሽግሽ ነው ሒጃብ ላንቺ ምንድነው ጋሻሽ ነው ማለት ነው ሱብሃንአላህ أولا من يلو وروى الترمذي في جامعه من حديث عبد الله بن مسعود رضي الله تعالى عنه قال الإمام الترمذي أبو عيسى الترمذي جامعة شولي بزقبوت سنن الترمذي بتسنيو من حديث عبد الله بن مسعود رضي الله تعالى عنه عبد الله بن مسعود يستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام ديلالو المرأة عورة ሴት ልጅ አውራ ነች ህፍረት ነች فإذا خرجت استشرفها الشيطان ሴት ልጅ በምትወጣ ሰዓት ሸይጣን ይከናነባታል ሸይጣን ያሱባታል يتطلع لها ሸይጣን ብቅ ይላታል ሸይጣን ይሽሞረሞርላታል ያ አላህ
ሰዎች በሷ እንዲፈተኑ ያደርጋል። ሰይጣን ይጠቀምባታል ማለት ነው። ስለዚህ ሰለፊ የሆነች ሴት ባህሪዋና መገለጫዋ ምንድነው ማለት ነው? የምዕራባውያኖችን የኢስላም ጣላቶችን ሱና አትከተልም። ወኢነማ አላህ ባዛት መልኩ አላህ ተባረከ ወተዓላ ባስተላለፈላት መልኩ ትተሐጀባለች፣ ትከናነባለች፣ ክብሯን ትጠብቃለች ማለት ነው። ሸይኹ ረሒመሁላሁ ተባረከ ወተዓላ ምክራቸውን ይቀጥላሉ። አራተኛው ወነንصحها أن تحسن إلى زوجها ወደ ባሏ መልካም በጎን እንድትውልም እንመክራታለን ይህችን ሰለፊ የሆነችን ሴት አሉ ሼክ ሙቅቢል ረሒመሁላሁ ተባረከ ወተዓላ። ወነንصحها أن تحسن إلى زوجها ወደ ባሏ መልካም በጎ እንድትውል እንመክራታለን إذا أرادت الحياة السعيدة ስኬታማ ህይወትን የምትፈልግ ከሆነ ደስታ የተሞላበት እርጋታ የተሞላበት ስኬት ያለው ህይወትን የምትፈልግ ከሆነ ወደ ባሏ መልካምን እንድትውል እንመክራታለን አሉ ሼክ ሙቅቢል ረሒመሁላህ። فإن النبي صلى الله عليه وعلى آله وسلم يقول يا الله ملكتني عليه الصلاة والسلام ይላሉ إذا دعا الرجل امرأته إلى فراشه አንድ ወንድ ሚስቱን ወደ ፍራሹ ከጋበዛት ወንድ ልጅ ከሴት የሚፈልገውን ጾታዊ ፍላጎት ፈልጎ ወደ ፍራሹ ባል ሚስቱን ከጠራት ፈአበት እምቢ ካለች መልካምን ማትውለት ከሆነ በተቃራኒው ምትፈልስለት ከሆነ እምቢ ካለችው አሉ ረሱሉ ሰለላሁ ዐለይሂ ወሰለም لعنتها الملائكة መላእክቶች ይረግሟታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። والله መላእክቶች ይረግሟታል። متفق عليه حديث بخاري ومسلم تسممتوبتال. وفي صحيح مسلم الإمام مسلم በዘገቡት ደግሞ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አንድ ወንድ ሚስቱን ወደ ፍራሹ ጠርቷት እምቢ ካለችው ወይም ደግሞ እምቢ አትለውም إلا كان الذي في السماء غاضبا عليها ያ ሰማይ ከሰማዩ በላይ ያለው ጌታ በእርሷ ላይ ቢቆጣባት እንጂ ባሏን በመታመጽ ጊዜ ባሏን በመታመናታ ጊዜ يغضب عليها الذي في السماء ያ ከሰማይ በላይ ያለው አላህ ይቆጣባታል። ስለዚህ ሰለፊ የሆነ ሴት ሙጢዐቱ ሊዘውጂሃ ባሏን የምትታዘዝ ነች። بعد طاعة ربها ጌታዋን ከተታዘዘች በኋላ ባሏንም ትታዘዛለች። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም أيما امرأة ማንኛውም ሴት 5 አውቃት ሰላቷን የምትሰግድ ከሆነ ረመዳንን የምትጾም ከሆነ ባሏን የምትታዘዝ ከሆነ በስምንቱም የጀነት በር በፈለግሽው ግቢ ይባላል ትባላለች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም في حديث آخر በሌላ ሐዲታቸው ላይ ማለት ነው። ይሄ አራተኛው ነው። አምስተኛው ሰለፊ የሆነ ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا أيضا لك እንደዚሁ ማሉ الشيخ مقبل تقوم برعاية أبنائها ሰለፊ የሆነ ሴት ልጆቿን በመንከባከብ ላይ ትቆማለች። رعاية إسلامية እስላማዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት رعاية إسلامية እስላማዊ የሆነ እንክብካቤ እስላማዊ የሆነ አስተዳደግ ነው የምታሳድጋቸው ማለት ነው። فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقت مزقبا ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انديه لالو كلكم راع ሁላችሁም እረኞች ናችሁ ሁላችሁም ሐላፊዎች ናችሁ ሁላችሁም ጠባቂዎች ናችሁ وكلكم مسؤول عن رعيته ሁላችሁም ስለምትጠብቁት ነገር ስለ ሐላፍትናችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። وذكر المرأة كزيام رسول عليه الصلاة والسلام سيت اللج أو السنة أنها سلسيت اللج منالو راعية في بيت زوجها سيت اللج ببالوا بيت لي تباكينج حلافينج الرنيانج ومسؤولة عن رعيتها سلة تبقوام تتأيقالج سلة الرنينتها تتأيقالج سلة هلافتنوها تتأيقالج قالوا رسول صلى الله عليه وسلم.
وفي الصحيحين من حديث معقل بن يسار رضي الله عنه قال عندهم صحيحين لا يتزقوا حديث معقل بن يسار رضي الله عنه بمستلفت قال قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام انده لالو ما من راع ማንኛውም ሰው እረኛ የሆነ ሰው የለም ሐላፊ የሆነ ሰው የለም ጠባቂ የሆነ ሰው የለም يسترعيه الله رعيه الله تبارك وتعالى ሐላፍትና የሚሰጠው የሆነ ጠባቂ የለም ثم لم يحطها بنصحه ከዚያም በምክር ያንን የተሰጠውን ሐላፍትና በምክር የማይጠብቀው ከሆነ إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم الله يهون هلفتنا ستوت الله يهون نقل لا يطبق بلوت يان نطبق اون هلفتنا ولم يحطها بنصحه بمكرو يما يكببو كونه هلفتنا بتسطو نقل لا هلفتنا يما يوطا كونه إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم فلا ينبغي أن تشغلها الدعوة عن تربية أبنائها عند الست حتى دعوة راسو لجوچوان كمن كباكب بيزي للتاررقات يقابا نعم سيت لج داعي مهون اللبات متارات اللبات بقدر طاقتها بمتشلو ياكل مالتنو نقرقين حتى تلق وظيفة دعوة راسو لجوچوان كمن كباكب بيزي للتاررقات تقبام أي قبام مالو لمن يتلقوا شرايي سيتلج من دنو رعاية الأبناء رعاية المجتمع ما برسبهم من كباكب لجوتشن يعني إسلامي بهون التربية انكبكابي ما صدق سلونه مالتنا شيخ سيقتلوا منالو سدستنيو كما أنه ينبغي لها السلفي لو نسيتهونم تقبينوالو أن ترضى بما حكم الله بفردو نقر لتودق قباتا من تفضيل الرجل على المرأة واندلج بسيت اللج لي الله تبارك وتعالى ما سبلتون لتودق قباتل انديت واندلج كسيت لج بلتال بلا زراف لتلاي قباتم الله تبارك وتعالى واندلج بسيت لج لا أبلتوتال بافتات أرو مالتنو سلزي إهين المقاوم يلباتم من البت ምዕራባውያኖች ሊጎተጉታት ይችላሉ حريه ነጻነት ኢንሳንያ ሰውነት ሴትና ወንድ እኩል ነው አንድ ነው ይያሉ ማለት ነው ሹፉ ሴትና ወንድ አንድ ነው እኩል ነው ወንድ ልጅ ከሴት ልጅ አይበልጥም እያሉ ምዕራባውያኖች ይዘምራሉ በተግባር ግን በተጨባጭ ግን ሴት ልጅ ምዕራባውያኖች ይበድላሉ ባሪያ አድርገው ነው የሚይዛት ሴት ልጅ ከወንድ ልጅ ጋር እኩል ነች ወታ ስራ መስራት አለባት ከባል ስር መሆኗ ከባል ስር يعني ባልን መታዘዟ ይሄ በደል ነው ባርነት ነው ይላሉ طيب አንዲት ሴት ልጅ ባሏን መታዘዟ ቤቷ ላይ ቁጭ ማለቷ ባርነት ከሆነ የሆነ መስሪያ ቤት ላይ ተቀጥራ በ3000 ብር ደሞዝ ወይም በ4000 ብር ደሞዝ አባቷ ያልሆነ ዘመዷ ያልሆነ ሰው 24 ሰዓት ቢያሽከረክራት ይሄ ባርነት አይደለም ይሄ ውርደት አይደለም ይሄ የበታችነት አይደለም ከባሏ ስር ሲሆን ባሪያ ነሽ ይላታል ከነሱ ስር ደግሞ እንደፈለጉ ሲጫወቱባት የፌስታል የሳሙና የቅባት ማስታወቂያ ሲያደርጓት ደግሞ ጀግና ነሽ ይላታል እነኛ ምዕራባውያኖች ላንቺ ኸይርን አስበውልሽ አይደለም በጎን አስበውልሽ አይደለም ወኢንማ መጫወቻ ላደርጉሽ ነው የሚፈልጉት ስለዚህ አላህ ተባረከ ወተዓላ የፈረደውን ነገር ልትወጂ ይገባሻል አላህ ወንድ ልጅን ከሴት ልጅ ላይ አብልጧል يقول سبحانه وتعالى كف ያለው ጌታችን አላህ ተባረከ ወተዓላ ምን ይላል ولا تتمنوا اتمنوا ما فضل الله به بعضكم على بعض الله በርሱ ከፊላችሁን በከፊላችሁ ላይ ያበለጠበትን ነገር አትመኙ አላህ ተባረከ ወተዓላ ወንድን በሴት ልጅ ላይ ያበለጠበት የሆነ ጉዳይ አለ ሴት ልጅ በወንድም ልጅ ላይ እንደዚህ ያበለጠበት አለ በሆነ ሳይድ ልትበልጥ ትችላለች ويقول سبحانه وتعالى እንዲሁም አላህ ተባረከ ወተዓላ ምን ይላል الرجال قوامون على النساء ወንዶች በሴቶች ላይ ቀዋሞች ናቸው አስተዳዳሪዎች ናቸው
ቋሚዎች ናቸው ያኒ አስተዳዳሪዎች ናቸው ማለት ነው بما فضل الله بعضهم على بعض الله ከፊላቸውን በከፊላቸው ላይ በማብለጡና وبما انفقوا ወጪም በማውጣታቸው من اموالهم ከገንዘባቸው ወንዶች ከገንዘባቸው በሴቶች ላይ ወጭ በማውጣታቸው እንዲሁም አላህ ከፊላቸውን በከፊላቸው በማብለጡ ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው አለ አላህ ተባረከ ወተዓላ فالصالحات صالح የሆኑ እንስቶች ደግ የሆኑ ጻድቅ የሆኑ ሴቶች قانتات حافظات للغيب ባላቸውን የሚታዘዙ ለሩቅ بما حفظ الله الله በጠበቀው ባስጠበቀው የሚጠብቁ ናቸው واللاتي تخافون نشوزهن فعظوهن واهجروهن في المضاجع እነዚያን ያምጻሉ ብላችሁ የምትፈሩ የሆኑ ሴቶችን ምከሯቸው ገስጿቸው እንዲሁም ሀጅር አድርጓቸው في المضاجع በመኝታ ላይ ሀጅር አድርጓቸው واضربوهن እንዲሁም ግረፏቸው فإن أطعنكم كتاززواችሁ فلا تبغوا عليهن سبيلا ሌላ የበደል መንገድ በእነሱ ላይ አትፈልጉ እነዚህን እርምጃዎች ወስዳችሁ ከታዘዟችሁ በእነሱ ላይ ሌላ የበደል መንገድ መፈለግ የለባችሁም አለ አላህ ተባረከ ወተዓላ በዚህ አንቀጽ አላህ ተባረከ ወተዓላ ወንዶች በሴቶች ላይ ቋሚዎች ናቸው አስተዳዳሪዎች ናቸው አላህ ተባረከ ወተዓላ ወንዶችን በሴቶች ላይ በማምለጡ እንዲሁም ወማ አንፈቁ من اموالهم ወንዶች ከገንዘቦቻቸው ወጪ በማድረጋቸው ማለት አላህ ተባረከ ወተዓላ ሳሊህ የሆነ ሴት ማለት ቃኒታት እዚህ ጋር ብዙ ትርጓሜ ያለው ያኒ ጌታዋን የምትፈራ የሆነች ቁኑት የምታደርግ ለጌታዋ የምትተናነስ የሆነች ሙጢዓትም ተብሎ ተተርጉሟል ያኒ ባሏን የምትታዘዝ የሆነች ጌታዋን አላህን ባሏን የምትታዘዝ የሆነች حافظات للغيب ለሩቅ የምትጠብቅ የሆነች وكذلك ባሏ በራቀ ሰዓት አላህ ተባረከ ወተዓላ اي نعم دمج عطفو بارك الله فيكم دمج عطفو بارك الله فيكم طيب الإمام مقبل رحمه الله تبارك وتعالى سيكتلوا من يلالو وفي الصحيحين من حديث أبي هريرة رضي الله عنه قال بخاري مسلم لي أبو هريرة من استلفت حديث ميلال أبو هريرة قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام ميلالو استوصوا بالنساء خيرا بسيتوش لي ملكا من نقر أدرال رسول صلى الله عليه وسلم فإنهن خلقن من ضلع أن السوء كاتنتني تفترت وإن أعوج ما في الضلع أعلاه كاتنت قوبات أو مالتك لا يلون فإن ذهبت تقيمه كسرته لما قم كتغواز كترت كادرك تسبر ولا وإن تركته لم يزل به عوج كتوكو دغمو بس لاي مغبطبط اي وجدم مالتنا غوباتا هونو يقرال ሴት ልጅ ልክ እንደዛ ነሽ ማለት ነው فينبغي للمرأة أن تصبر ሴት ልጅ ልትታገዝ ይገባታል ትዕግስት ልታደርግ ይገባታል على ما قدر الله لها الله ለርሷ በወሰንላት ነገር ልትታገስ ይገባታል من تفضيل الرجل عليها ወንድ ልጅ በሷ ላይ አላህ ተባረከ ወተዓላ አብልጧል ወንድ ልጅ አስተዳዳሪ እሷን ደግሞ ከታች ታዛዥ አድርጓታል ይሄንን ልትታገዝ ነው የሚገባት ይሄ ሲባል ወለይሰ ማዕና መልእክቱ አይደለም አን يستعبدها ባሪያ አድርጋት ማለት አይደለም ወንድ ልጅ በሴት ልጅ ላይ ቋሚ ነው አስተዳዳሪ ነው ሲባል ባሪያ አድርጋት ማለት አይደለም ይሄ አይደለም መልእክቱ الرسول صلى الله عليه وسلم يقول يا الله نتيم لالو كما في جامع الترمذي لا بيتزغبوا استوصوا بالنساء خيرا بسيتوش لاي بملكام ነገር አደራ ተባባሉ ካሉ በኋላ فانما هن عوان بينكم عندكم ሴቶች ማለት ከናንተ ዘንድ ልክ እንደ እስረኞች ናቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም لا تملكون منهن غير ذلك ከዚህ ውጪ ከነርሱ ምንም ነገር አትቆጣጠሩም አላ አዋጅ وان لكم في نسائكم حقا ለናንተ በሚስቶቻችሁ ላይ መብት አላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ለወንዶች ማለት ነው ወንዶች በሴቶች ላይ መብት አላቸው
አላ አዋጅ ወኢነ ሊኒሳኢኩም ዐለይኩም ሐቃ ለሴቶቻችሁም በእናንተ ላይ መብት አላቸው። እናንተ ብቻ አይደለም መብት ያላችሁ፣ ሴቶችም በወንዶች ላይ መብት አላቸው። ነዓም ፈሐቁኩም ዐለይሂና ረሱሉ ሰለላሁ ዐለይሂ ወሰለም ሲዘረዝሩት ምን አሉ? ሴቶች ፈሐቁኩም የእናንተ የወንዶች መብት ዐለይሂና በሴቶች ላይ ያላችሁ መብት አላ ዩጢእና ላያስረግጡ ነው። ሴቶች ማስረገጥ የለባቸውም። ፍሩሸኩም ፍራሻችሁን መን ተክረሁን የምትጠሉት የሆነን ሰው ላያስረግጡ ነው አሉ። ቤትን በደንብ አድርገው ሊጠባበቁ ከእናንተ ቤት እናንተ የምትጠሉት ሰው ቤት ሊገባ የማትወዱ ሰው ቤት ላይ ገባ ማለት ነው። ቤቱን ላይ ረግጥ ፍራሹን ላይ ረግጥ ማለት ነው። ወላ የእዘና ላ ይፈቅዱ ፊ ቡዩቲኩም ቤታችሁ ውስጥ መን ተክረሁን የምትጠሉት ሰው። እዚህ ጋር ፍራሻችሁን የምትጠሉትን ሰው ላያስረግጡ ማለት እዚህ ጋር ፍራሽ ማለት የተፈለገበት ያኒ ጂማዕን የተፈለገበት ብልታቸውን ሊጠብቁ ከፊል ዑለማዎች ፍራሻችሁን ላያስነኩ ማለት ነው። ያኒ አባውራው ወይም ደግሞ ባለቤቱ የሚለይበት የሚቀበጥበት ቦታ ላይ ማንንም ሰው ላያስነኩ ማለት ነው። እንዲሁም ወላ የእዘን እንዳጠቃላይ ላይፈቅዱ ፊ ቡዩቲኩም በቤታችሁ ውስጥ መን ተክረሁን የምትጠሉትን ሰው ላይፈቅዱ። ቤት ላይ ባለቤቱ በሌለበት የሆነ ሰው ቢመጣ አይፈቅዱም። ባለቤቱ ካልፈቀደ ተደውሎለት እገሌ የሚባል ሰው መጥቷል ተብሎ ካልሆነ በስተቀር እቤት የመጣውን ሰው ሁሉ አያስገቡም ማለት ነው። ከዚያም ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ወሐቁሁና የሴቶች መብት ዐለይኩም በእናንተ በወንዶች ላይ ሴቶች በወንዶች ላይ መብት አላቸው። አይዋ ሴቶች በወንዶች ላይ ያላቸው መብት አን ትሕሲኑ ኢለይሂነ ፊ ጠዓሚሂነ በምግቦቻቸው ላይ በነፈቃቸው ላይ በቤት ወጪ ላይ ልታሳምሩ ነው። የሚበሉት የሚጠጡት የሚጎርሱትን በመልካም ልታቀርቡላቸው ነው። ወኪስወቲሂነ እንዲሁም በልብሳቸው ላይ ሴት ልጅ የምበላውን ሂዳ መሰብሰብ እንዲሁም ልብስ በራሷ ገንዘብ የመግዛት ግዴታ የለባትም። ባል የምበላው የምትጠጣው የምትጎርሰው የምትለብሰውን ከየትም የማምጣት ግዴታ አለበት። እሷ የቤት ንጉስ መሆን ብቻ ነው ያለባት። ቤቷ ቁጭ ቤት ላይ ያለባትን ስራ ኃላፊነቷን ትወጣለች። ከዛ ውጪ ሽሮ በርበሬ የቤት ወጪ አይመለከታትም ማለት ነው። የሚመለከተው ባል ላይ ነው። አንቺ ልትወጪ የሚገባሽ ያንቺን ኃላፊነትና ብቻና ብቻ ነው ማለት ነው። وفي السنن سنن لا يتزجبوا حديث ومسند الإمام أحمد الإمام أحمد مسند لا يتزجبوا من حديث معاوية بن حيدة بن يسر اللفو أن رجلا قال يونس اندياله يا رسول الله أنت الله من التنيه على ما حق زوج أحد عليه عنداتشن በሱ ላይ የሚስቱ ሐቅ ያለበት የሚስቱ ሐቅ ምንድነው ብሎ ጠየቃቸው። አንዳችን በሱ ላይ ያለበት የሚስቱ ሐቅ ምንድነው ብሎ ጠየቃቸው የሆነ ሰው ማለት ነው። قال رسول صلى الله عليه وسلم ለዚህ ጥያቄ ምላሽ ምን አሉ? أن تطعمها إذا طعمت በበላህ ጊዜ ልታበላት ነው አሉ። ወይም أن تطعمها إذا أطعمت በተበላህ ጊዜ ልታበላት ነው። ላንተ የሆነ የሚበላ هديه ከመጣልህ ወይም አላህ የሆነ ነገር ከሰጠህ ከዛ አካፍለ ልታበላት ነው አሉት። وتكسوها إذا اكتسيت ስትለብስ ልታለብሳት ነው አሉ። ولا تضرب الوجه ولا تقبح ፊትን ላትመታ ነው አሉት። ተቅቢህም ላታደርጋት ነው አሉት። قبح حق الله الله تصيفش الله لم يدركش يعني تقبيه للتدرجات አይገባም። ولا تهجر إلا في البيت በቤት ላይ እንጂ ሀድርም ልታደርጋት አይገባም። ሀጅር ስታደርጋት ስትርቃት ስታኮርፋት ቤት ላይ እንጂ ልታኮርፋት አይገባም። نعم فماذا بارك الله فيكم من مسلاችሁ الله ይባርካችሁና አሉ ሼክ ሙቅቢል فينبغي أن نتعاون جميعا على الخير
ሁላችንም በኸይር ላይ ልንረዳዳ ይገባል አሉ ሼክ ሙቅቢል። الرجل يعامل امرأته معاملة إسلامية وعند لج مستون إسلاماوي أنونر إسلاماوي أستدادر نو أبرو لنور ميقباو كساقا ويعينها على طلب العلم علما بممر ليل يقزات يقبل ويعينها على الدعوة إلى الله ودع الله بمتارات ليم ليقزات يقبل والمرأة لك ندزهم سيت ليش تعامل زوجها معاملة إسلامية بالوان إسلاموي أنونر نو أبرال لتنور ميقباو كسوقا وتعينه على العلم علم اندمار بالوان تقزوا اللج سلفي ونسيت بهارو أهينو مقلج أهينو وعلى الدعوة بدعوة لي تقزوا اللج إلى الله وعلى حسن التدبير نقراتوچن بملكام انداكناونو بملكام نقراتوچن تدبير اندادرغو تاغزوا اللج لما في البيت بيت لا يالون نقر مالتنا فإن الله عز وجل يقول قيتاتشن الله تبارك وتعالى من الال وتعاونوا على البر والتقوى بملكام نقر لي الله مفرات لي تقاقزوا ولا تعاونوا على الإثم والعدوان بأمس لي دنبر بمالف لا أتتقاقزوا والله المستعان بمالت شيخ مقبل رحمه الله تبارك وتعالى مكراتشون بزيلا يتناكك قالوا أنين بزيلا قوم لهم فنكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وصحبه أجمعين فالسلام عليكم ورحمة الله وبركاته.